የ2018 ምርጫ ሰዓት ላይ ነን ያለነው። በአካባቢያችን ከራሴ ጀምሮ የመጀመሪያው ምርጫ ካርድ ወሳጅ ነኝ። ምርጫው ሀገር አቀፍ እስከመሆኑ የምርጫ ካርድ የመውሰድ የውዴታ ግዴታ ስላለብን ምርጫ ካርድ ወስደናል። ወስደንም የሚበጀናል ይጠቅመናል ያልነውን መንግስታችንን ለመምረጥ ዝግጁ ሆነናል ማለት ነው። ምርጫ ካርድም እንዲወስዱ ምርጫ ካርድ አስፈላጊና ጠቃሚ እንደሆነ ከኛ ሀሳብ ሰጥተናቸው ብዙዎቹ መጥተው ምርጫ ካርድ ወስደው ይገኛሉ ማለት ነው። ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ከራሴ ጀምሮ የሰላማችን ዘብ ሆነን አካባቢያችንን በመጠበቅ አካባቢያችንን ጠብቀን ሰላሙ የተረጋገጠና ዲሞክራሲ እንዲመጣልን አካባቢያችንን በአግባቡ እናስጠብቃለን። በመንግስት ባዘጋጀልን መስኖ ማዳበሪያ ዝግጁነት እየተጠቀምን መስኖ ልማት እያለማን ራሳችንን ጠቅመን አካባቢያችንም ተምሳሌት እየሆንን እየሰራን እንገኛለን ማለት ነው። አብዛኛው ማህበረሰብ በመስኖና በተለያዩ ከብቶች እርባታ በዶሮ እርባታ ተደራጅቶ አካባቢውንም ራሱንም እየጠቀመ እየተገኘ ነው ያለው። መንግስትም ደግሞ ብዙ ያመቻቸልን ነገሮች አሉ። አሁን ፋብሪካው ወደዚህ አካባቢ ደብረ ብርሃን በመምጣቱ ለምሳሌ አበሻ ቢራ ብዙ ለዚህ ህብረተሰብ በተለያየ ለከብቶች ተረፈ ምርት በመስጠት ፍሳሾችን በመስጠት እንዲሁም ውሃ አገልግሎቶችን መብራቶችንም እነኝን እየሰጠን እየተጠቀምን ትልቅ ደረጃ እየደረስን ያለን እንገኛለን ማለት ነው። ደብረ ብርሃን በሰላሟ ደግሞ የታወቀች ናት። አሁንም ወደፊትም ሰላሟ እንዲበዛልን በጋራ እንሰራለን እንጠብቃለን። ምርጫ መምረጥ ያው የስልጣኔ ትልቁ ምልክት ነው። ህዝብ ራሱን ያስተዳድረኛል ይመራኛል ብሎ የመረጠው መንግስት በራሱ ይተማመናል። በ5 አመት ይመራኛል ብሎ የሚመርጠውን መንግስት ከመረጠ የህዝብ የስልጣኑን የበላይነት ተረጋገጠ ማለት ነው። ምርጫን መምረጥ ሀገራዊ መብትም ግዴታም እንደሆነ በሚገባ አውቆታል። ለምሳሌ ግዴታ ስል የፈለገውን ፓርቲ የፈለገው መንግስት ሊመርጥ ይችላል፣ ግን አለመምረጥ አይችልም። ምክንያቱም አንድ ለ5 አመት የሚመራው መንግስት ህብረተሰቡ ይመራኛል ይሄ ከሌ ይሻለኛል ብሎ መምረጥ መቻል አለበት። ይሄንን መብቱን ተጠቅሞ እና ግዴታውን ተጠቅሞ እየወሰድን ያለው አሁንም በነጻነትና በዲሞክራሲ መልክ ይመርጣል የሚል አካባቢ ሰላም ማድረግ ሲባል ከራሴ ከቤተሰብ ጀምሬ አካባቢንና ቀበሌን ሲል ወረዳ እስከ ክልል ያለውን ነገር ሰላም ማድረግ መቻል አለብን። ለሰላም ሁሉም ዘመቆ መቻል አለበት። እያንዳንዱ ህብረተሰብ የራሱ የሰላም የማድረግ ድርሻ አለው። ድርሻውን በአግባቡ መወጣት አለበት። መንግስት ያመጣው ኢንቨስትመንት በጣም ተጠቃሚ ነን። ያው መንግስት ባመቻቸልን ነገር ደግሞ ተባንክ ተበድረን ላሞች እናረባለን፣ ዶሮ እናረባለን፣ ብዙ ነገር ተጠቃሚ ነን። የሰባተኛው ዙር ምርጫ አስፈላጊና ወሳኝ ነገር ነው። ግዴታ አንድ ሰው የዜግነቱን ለመወጣት መንግስት ምርጫ ማካሄድ አለብን የሚለውን ምርጫ ካርድ ወስደናል። ምርጫውን ለማካሄድ ሁሉም በዝግጁ ነው። አካባቢያችን ላይ እኛ ደግሞ በዚህ ባለንበት አካባቢ ላይ ምንም አይነት ችግር የለም፣ ሁሉም ሰላም ነው። ምርጫ ካርድ ያልወሰዱ መረጥንም አልመረጥንም ብለው ሊወስዱ የቻሉ ሊኖሩ ይችላሉ። በእኛ አካባቢ ላይ ግን ምንም አቶ ከሌ የምትለው ነገር የለም። 18 አመት የሞላው ሁላ ወስዷል። ካርድ ወስዶ መምረጥ ሰውን ምንም የሚጎዳው ነገር የለም ብዬ ነው እኔ እንደራሴ ማቀ እንደ ሀገር ሽማግሌ እየወሰድን ያለ ነው። ማንኛውም እድሜው 18 አመት የሞላው ሰው የምርጫ ካርድ እንዲወስድና ምርጫው በሰላም እንዲካሄድ ሁሉም ሰው የምርጫው ዕለት ተገኝቶ በየምርጫ ጣቢያው ምርጫውን እንዲያካሂድ ነው እያስገነዘብን ያለ ነው። የከተማችን ነዋሪ ሰላሙን ራሱ ነው መጠበቅ ያለበት። ራሱ ጠብቆ ሁሉንም ሰው ወደ ሰላም እንዲመጣ ቤተሰቦቻቸው ጭምር የጋራ ወገኖቻችን እስከሆኑ ድረስ ሊያውቋቸውም ስለሚችሉ ወደ ሰላም እንዲመጡና ምርጫው በሰላም ተጠናቆ አገራችን ለወደፊት ለቀጣው አመታት በርካታ የልማት ስራዎች የተወጠኑም አሉ። እየተሰሩ የመጡትም ልማቶች እጅግ አመርቂ ሆነው ስለታዩ ከዚህ ከኮሪደር ልማቱ ጋር ተያይዞ መንግስት እያደረገ ያለው ኢንዱስትሪዎችን ተማቋቋሙ ባለሀብትን ተመጥራት አኳያ በርካታ ዘርፈ ስራ የተሰራ ነገር ስላለ ማህበረሰቡ ነው ለመንግስት ትልቁ ቀኝ እጅ መሆን ያለበት። እኛም እንደ ሀገር ሽማግሌ ምክር ከሃይማኖት አባቶች ጋራ እየሆንን ምክር የመስጠት ስራውን አስፍተን በበለጠ ለቀጣው የሚቀጥለው አመት እንሰራለን ብለን ነው የምንገምት። ህብረተሰቡ ነው ተመንግስት ጎን መሆን ያለበት። ህብረተሰቡ ተመንግስት ጎን ካልሆነ አስቸጋሪ ነገር ስለሚሆን ህብረተሰቡ እርስ በርሱ እየተመካከረ ራስ በራሳቸው ጎረቤት ለጎረቤት ተመካክረው ጓደኛ ለጓደኛ ተመካክረው ምርጫውን
ካርዳቸውን ይዘው ድምጻቸውን እንዲሰጡ መቀስቀስ ነው። ምርጫ በሰላማዊ መንገድ ተከናውኖ መንግስት መመስረትና በሚመሰረተው መንግስት የመመራት አጠቃላይ የማህበረሰቡ ኃላፊነት ነው፣ ግዴታም ነው ብዬ ነው የምወስደውና በየአካባቢው ላይ ሁሉም ሰው ሰላማዊ የሆነ ነገር ነው የሚፈልገው። ሌላ ችግር እንዲመጣበት አይፈልግም። ሁሉም ሰው ለሰላም ዘብ ቆሞ ምርጫውን በሰላማዊ መንገድ አጠናቆ ሰላማዊ የሆነ መንግስት ለመመስረት መዘጋጀት አለበት የሚል እምነት ነው ያለኝ። ማህበረሰቡም ጋር ጥሩ ነገር ነው ያለው። አሁን ሰላማዊ የሆኑ ነገሮች እንዲመጡለት ነው የሚፈልገውና በሰላም አገራችንን ወደፊት ማልማት እንጂ በሰላም እጦት ችግር ውስጥ እንዲገባ የሚፈልግ ማህበረሰብ የለም። አሁን እየተገነዘበው መጥቷል ህዝቡ። አጠቃላይ እንደ ሀገርም እንደ ደብረ ብርሃንም ያለው ነገር ከልማቱ አንጻር ሲታይ ጥሩ ነገሮች ናቸው። አሁን በእይታ የሚታዩ ነገሮች ናቸው። በአይኑ ህብረተሰቡ እያየው ምን ያህል ለውጥ እየመጣ እንደሆነ በደንብ እየተገነዘበው ስለሆነ ህብረተሰቡ ወደሚፈልገው ደረጃ ላይ እየደረሰ ስለሆነ ይሄንን በጥሩ ሁኔታ እየተቀበለ አጋዥም እየሆነ ያለበት ሁኔታ ነው ያለው የሚል እምነት ነው ያለኝ። እኔ ማለት ካርድ ይዞ ቤቱ መቀመጥ ያው የገዛውን ነገር እንደማይጠቀምበት አይነት ነገር አድርጌ ነው የምወስደው። ግንቦት 24 መጥቶ መመለስ አለበት ማለት በሌላ ሰው በተመረጠ መንግስት አይደለም መኖር ያለበት። ሰው ራሱ በተሳተፈበት ራሱ በመረጠው መንግስት ነው መተዳደር ያለበትና የወሰደውን ካርድ በአግባቡ መመለስ አለበት የሚል እምነት ነው ያለኝ። አገራዊ ምርጫ መካሄድ ዋናው ፋይዳው ምንድነው? ሁሉም ህዝቡ ያመነበትን መንግስት ይመራኛል ብሎ ያመነበትን ከመረጠ በቅንነት በታማኝነት ሁሉም ያገለግላል ማለት ነው። ለምሳሌ አሁን ያልመረጠው መንግስት ከሚመራው በመረጠው መንግስት ቢመራ የበለጠ ሞርታ የተሻለ ስለሆነ ሀገራዊ መንግስትን ለመምረጥ ሁላችሁም ተዘጋጅተን ልንመርጥ የተዘጋጀንበት ሁኔታ ነው ያለ እና መምረጡ ወሳኝ ነው። ሰባተኛው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ ሁሉም ህብረተሰብ ተሳትፎ ይጠይቅ። ስለ ሀገራዊ ምርጫ ሰላም እንዲሆን የበኩላችንን መወጣት መቻል አለብን። ምክንያቱም ሰላም የሚጀምረው ከራስ እስከሆነ ድረስ መጀመሪያ ከራሴ ስለ ሰላም አስባለሁ። ከዚያ ውጭ እንደ ቤተሰብ እንደ ሀገር ሁላችንም ሰላም አድርገን ምርጫውን የፈለግነው ምርጫ መርጠን የፈለግነው መንግስት እንዲያስተዳድረን የምናደርግበት ሰላም ሲኖር ነውና ሁላችንም ሰላም ይጠበቅብናል። ይሄ ሰላም ስላለ እኛ ጋር የስራ እድል ተፈጥሮልን ይኸው ዳቦም እየቆረስን እየበላንበት ሁኔታ ነው ያለና ሰባተኛው የሀገራዊ ምርጫ ያው ካርድ አውጥቻለሁ። ምርጫው ደግሞ ያው በጣም ጠቃሚነቱ የሚያጠያይቅ ጉዳይ አይደለም። ሰው በመረጠው መንግስት የመመራት መብት አለውና ከዚህ በፊት ሲደረግ እንደነበረው ከዚህ በኋላም ይበጀኛል ይጠቅመኛል በሚለው መልኩ መምረጡ ለተሻለ የሀገር እድገት ለወጣቶችም የተሻለ ተስፋ ይሰጣል ብዬ አስባለሁ። ያው በዚህ ስራ ላይ እስካሁን እየሰራን ባለንበት ሁኔታ ያው መልካም ነው። እኛም እንደ ከተማ የመጀመሪያዎቹ ስራ የፈጠረልን በመንግስት ደረጃ በስራና ክህሎት በኩል በተገኘ ውጤት ነው። ለዛ ያው ትልቁ እንትን ምንድነው ሰላም ያስፈልገዋል። ሰላምን አሁንም መዘመር አለብን። ለሰላም ሁሉም እጁን እንዲሰጥ ልብ ክፍት ሆኖ መቀበል አለበት። ምርጫ ያው ወሳኝ ነው። የሰባተኛው ሀገራዊ ምርጫ እኛም እንደ ማህበራችን እያንዳንዳችን ውይይት አድርገን ሁሉም ነገር ለሰላም ለልማትም መንግስት ተመርጦ ይሆነኛል ያለውን በሀሳብ ይሄ ያግባባኛል የሚለውን ሁሉም የምርጫ ካርድ ወስዷል እንደኛ ማህበር። ያን ደግሞ ምርጫው የራሱ ነው። ሁሉም ምርጫ ካርድ ካልወሰደ ራሱ ምንድነው ዜጋ ነኝ ብሎ እንትን ማለት አይችልም። ምርጫ ካርዳችን በእጃችን ላይ ይገኛል። ያው የምርጫ ቀኑ ሲደርስ ለመምረጥ ዝግጁ ነን። ከተማችንም ሆነ ሀገራችን ሰላም ሆና ወጣቶች ወደ ስራ የሚገቡበትና ያለው ሀገራዊ ችግር ደግሞ በሰላማዊ መንገድ መፍትሄ ቢያገኝ ሁሉም ወጥቶ ቢገባ ባይ ነኝ ብዬ አስባለሁ። ከዚህ በተጨማሪ ወጣቱ የሰላሙም የስራውም አካል ነው ብዬ ስለማመን ወጣቱ በጋራ ተጠቅሞ ስራዎችን በጋራ ሰርቶ የሀገሪቱ ያለችበትን ደረጃ ቢያሻግር ብዬ እመክራለሁ። የምርጫ ካርድ ማውጣት ያስፈልጋል ብዬ አምናለሁ። ምርጫው ሰላማዊ ሆኖ እንዲያልቅ። ከዛ ባለፈ ደግሞ ዋንኛውም ወጣቱም ሆነ ማህበረሰቡ ለምርጫው ራሱ ዝግጁ አድርጎ ቀኑን ጠብቆ በመምረጥ የምርጫውን ውጤት በጸጋ በመቀበል በምርጫና በካርድ አሸናፊነትን ቢያረጋግጥ ብዬ እመክራለሁ።